ስለዚህ እኛ እኮ አብርሃምን መውቀስ የለብንም ማለት ነው። ሩታ ሌላ የምትወደው ሰው ካለ እኛ አብርሃምን ለምን ጥፋተኛ እናደርገዋለን ሁል ጊዜ? ሲቀጥል ደግሞ ይሄ ነገር እንደተወቹና ፕሮሰሱን እንዳቆመችው ተናግራለች። የሩታ ማክስት ደግሞ ከዚህ ፊት ከጋሽዬ ጋር ሲመጡ እርቅና ሰላም እንደፈጠሩ ነው ለኛ የሚያበሰሩን። እሷም ዛሬ በአንደበቷ ስትናገር የነበረው ማለት ነው። ሮቤልም ደግሞ ዛሬ ይሄ ነገር እውነት እንደሆነና ሊያውም አስባችሁታል፣ አንድ ባልዳር ሴት ልጇን ይዛ እንደዚህ አይነት ችግር ውስጥ ማለት ችግር ስላችሁ ይሄ አሁን ያለችበት ሲቹዌሽን ችግር ነው። በእንደዚህ አይነት ሁኔታ ውስጥ ሆና የሚወዳት የሚያፈቅራት ወንድ አለ ማለት በጣም ይሄ ከእውነት የራቀ ውሸት ነው። ስለዚህ አብርሃም ጋር እኮ ምንም ጥፋት የለም ማለት እኮ ምንም አይነት ጥፋት የለም። ኦኬ አንቺ ይሄን ነገር ሀሳብሽን ውሳኔሽን የማትቀይሩ ከሆነ እኮ ወደ አብርሃም ቤት መግባት አልነበረብሽም። ለምን አስፈለገ መግባቱ? እዛው ፋሚሊሽ ጋር እንደነበርሽ ነገሮችን መቋጨትና ማስተካከል ትችላለሽ እኮ። እሱ ከቤት መውጣት አልነበረበትም። በጣም ግራ እያጋቡን ያሉ ነገሮች እየተፈጠሩ ነው ያሉት። ለምንድን ነው እየሆነ ያለው? ስለዚህ እኛ አብርሃም ለምን እንወቅሰዋለን? ስለዚህ አብርሃም እያደረገ ያለው ነገር ትክክል ነው ማለት ነው። እስኪ ይሄን እውነት የምታውቁ ነገር ካላችሁ እስቲ ኮሜንት ላይ ጻፉ ማለት ነው። ሮቤል ሽንጡን ገትሮ እየተከራከረ ያለው ማን ነው? አንድ ባለትዳር የሆነች ሴት ሊያውም ጨቅላ ገና አራስ ያልጠነከረ ልጅ ያላትን ወንድ የሚወድና የሚያፈቅራት ሊያውም ዲያስፖራ ማን ነው? በጣም ድራማ እየሰራችሁብን ነው እኛ ላይ እናንተ ያላችሁት። እኛን እንጂ ያልገባው እኛው ላይ አብርሃም እንወቅሳለን፣ ከሩታ ጎን እንቆማለን። ሩታ ደግሞ ላይ እያጠፋሽ ነው ያለሽው። ይሄ ማለት ከእውነት የራቀ ውሸት ነው። ጭራሽ የምታፈቅሪው የምትወዱ ሰው ምናምን እንዳለ ኦኬ፣ በእርግጥ ትክክል ነሽ። አንዳንዴ የምታረጊያቸው ነገሮች ከንዴትም አንቺ ላይ ከደረሱብሽ አብርሃም ከሚያደርገው ነገር ኦኬ ያናድዳል፣ አያናድድም አይባልም። ምናልባት አንቺ አሁን ላይ የራስሽ ላይፍ ስትኖሪ አንዳንድ ሀስሎች ሲመጡ አንዳንድ ነገሮች ሲመጡ እንዴ ዛሬ ነው እንዴ የታያችሁ እኔ ብቻዬን ስኖር የኔ ይሄ አሁን ላይ እሷ ግትርነቷ ወደ ነበረችበት አለመመለሷ አሁን ነው ወይ ታያችሁ? ትናንት የት ነበራችሁ? ኦኬ እሱ ትክክል ነሽ፣ ግን ደግሞ ይሄ በዚህን ያህል ማሸት ግን አስፈላጊ አይደለም። በቃ አንቺ ካልፈለግሽ እኮ አብርሃምን ወደ አብርሃም ቤት መመለስ አይገባሽም። አለቀ። እዛው ከቤተሰብ ጋር ነው። ወይም ደግሞ ይሄ በቃ አይደለ ነገሮች እንዲሰፉና ሌላ ርዕስ እየፈጠራችሁ አረ በጣም ሼም ነው። ቁም ነገር በጣም ሼም ነው። ምንም እኮ ማለት አይደለም። እናንተ እኮ በራሳችሁ በትክክለኛው ነገር እኮ ብትመጡ ማንም ነው የሚወዳችሁ። እንኳን አይደለም ዛሬ እንደዚህ ነገሮች እንትን ሳይሉ ቅርና በፊት ራሱ በጣም ብዙ ተከታይ ያላችሁ። ግን አሁን ላይ ያለው ነገር ትንሽ ግራ ያጋባል። አንዳንዴ ለኦዲየንስም ክብር ሊኖር ይገባል። እሺ አሁን እኮ ግራ ያጋባል። እንግዲህ ጋሼና ሩታ አክስቷ እንደታረቃችሁና ትክክለኛ በቃ እናንተ እንደተስማማችሁ ነው እያበሰሩ ነው የነበረው አይደለም። ዛሬ ላይ ደግሞ አንቺ የምታፈቅሪ ወንድ እንዳለ የራስሽ ላይፍ መኖር እንዳለብሽ በታሪክ ማንም ወንድ ማለት ነው እውነት እላቸዋለሁ ማንም ወንድ አንድ ባልዳር የሆነ ሴትና በጣም የሚወዳት ሌላ ወንድ ሊኖር አይችልም። ሊያውም እኮ ገና ሕፃን ልጅ አላት። ሮቤልም ደግሞ በዚህ ያህል ግትር ማለት የለብም። ሩታ ዛሬ በጣም የሆነ ወስና ሁላ ነው የምትናገረው። እንደውም አክስቱ የተቆጣችሁ ነበር። እንደዚህ አይነት ነገር ውስጥ አንተ ለምንድን ነው የምትገባው? ለምንድን ነው እንዲስማሙ ማታረጉት? ለምንድን ነው እንደዚህ የምታደርገው ስትለው አይ ሮቤል እኮ ነገሮች ባይገባበትም እኔ የማቆመው ጉዳይ አይደለም። በቃ እኔ ከዚህ አሁን ከጀመርኩት ፕሮሰስ ጉዳይ ላይ እኔ ምንም ፍንክች የምል ሰው አይደለም። እኔ ይመስለኛል በቀልም ይሆናል። እኔ አንዳንዴ ሳስበው የአብርሽንም ነገሮችን ለማየቱን አላቅም። ኦኬ አብርሃም እያደረገ ያለው ነገር ትክክል እንዳልሆነ ሁላችንም እናውቃለን። ግን ደግሞ አንቺ ነገሮችን ማስተካከል እኮ ትችያለሽ። ምናልባት ከሄርሜላ ጋር ለቪዲዮ ምናምን ሊሆን ይችላል። ምንም አይነት ግንኙነት ላይ ኖራቸው ይችላል። አናቅም የለንም ብሎም ስለሚናገር ማለት ነው። ግን ደግሞ አንቺ ትዳርና ይሄን ላይፍ የማትፈልጊ ከሆነ ግን ወደ ቤት መመለስ አልነበረብሽ። ለምን አስፈለገ? እንደዚህ ከሆነች ለምን አስፈለገ? ተመልሽ ለመውጣት ከሆነ ይሄ አስፈላጊ አልነበረም። እንደዚህ ከበድሽ ከቤተሰቦች ቤት ሆነሽ ነገሮችን ጉዳይሽን ማሳካት ትችያለሽ። ግን ይመስለኛል ይሄ የበቀል ነው እንጂ በታሪክ ማለት ነው እንዴ
እውነት በጣም እኮ ነው ግራ የሚያጋባው። እኛ ግራ ተጋባን እኮ በእናንተ ማለት ነው። እኛ አብርሃምን ስንቆጣ አንቺ ደግሞ በሌላ ነገር የምትመጨርሽ። ኦኬ አብርሃም እንግዲህ ዛሬም በቪዲዮ መጥቶ ነበረ፣ ትላንትና መጥቶ ነበር በሌላ ቤት ማለት ነው። ትላንትና ከወንድምየው ጋር መጥቶ ነበረ ከኤፍሬም ጋር ማለት ነው። ዛሬም ደግሞ በሜሪ ቤት ተገኝቷል። እንደውም እኛ በጣም ስንቃወም የነበረው ትናንትና በለቀቁልን ቪዲዮ እንዴት አብርሃም እንዲህ ሊያደርግ ይችላል? ምን አይነት ፕሮግራም አዘጋጅቶ ነው እያልን ነበር። ግን እነሱም የ100,000 ፕሮግራም ነበራቸው እና እዛ ላይ አጋጣሚ ነው ቪዲዮ ፖስት ያደረጉት። እውነት እኔ ነገሮች ወዴት እየሄዱ እንዳሉ እኮ በጣም ግራ የሚያጋባው እንዴ! አረ ጥሩ አይደለም ወገን። እኔ ይመስለኛል ግን ፕራንክ እያወረጉንም ነው ብዬ ነው የማስበው። ለምን ኦኬ እስከ ዛሬ የት ነበር ይሄ የሚወዳት የሚያፈቅራት ልጅ ካለ ወይም ሰውዬ ካለ እስከ ዛሬ የት ነበረ? እኔ ሳስበው ራሱ የሆነ ፕራንክ ወይም ደግሞ አብርሃምን ለመፈተን ምናምን ሊሆን ይችላል እንጂ ፕሮሰስ ጨርሰናል ምናምን ነገር መናገር አይጠበቅብንም። እየተናገራችሁ እኮ ነው ያላችሁት። ሮቤል ደግሞ ዛሬ በጣም ነው የቀወጠው። በጣም አንዳንድ ነገሮች ሲናገር ነበር ይመስለኛል። መልእክቱም ለአብርሃም ነው። ይህ ነገር ደግሞ ጉዳዩ ቤተሰብ ድጋሚ ከገባበትና ከሰማው በጣም ከባድ ነገር ነው። በተለይ ጋሽዬ ማለት አሁን ላይ በጣም ሊናደዱና በጣም በልጃቸው የሚያዝኑበት ታይም ነው ብዬ ነው የማስበው። ለምን እሳቸው ሰላም ፈጠረ እርቅ ፈጠረ ብለው ፈጠራቸው ሲያመሰግኑ ነበር። እኛም በደስታ በጣም ብዙ ነገር ስንል ነበር። በተለይ ድርብ በዓል እንደነበረ በበዓል ቀን ይሄን ነገር በማየታችን ብቻ በጣም ብዙዎቻችን ደስ ብሎናል። ግን ድጋሚ በቃ እኔ ኦልሬዲ ይመስለኛል ፕራንክ ነው እያደረጉን ያሉት፣ እኛ ስላልገባን እንጂ ፕራንክ ነው እያደረጉን ያሉት። ለምን እዛ ጋር እነ አቤል እነ ብሩክ የሚሰሩት ሌላ ታሪክ ነው። ነገሩን በጣም እያስፋፉት ነገሩን ይሆናል አይደለ? በቃ እንዲቀጥል የሆነ መቋጫ የሌለው አይነት ነገር ነው እያደረጉ ያሉት። በቃ ነገሮች እንዲቀጥሉና አይዲያ እየፈጠሩ ይሆናል አይደል? ነገሩን ማርዘም ነው የፈለጉት እንጂ መቋጨት አልፈልጉም። እነሱ እኮ ሁሉም ሰው እኮ ያምናቸዋል። አብርሽና ሩታ እኮ በቃ ታርቀናል ብሎ በድጋሚ ቢመጡ ሁሉ ነገር ትተናል ታርቀናል ብሎ እኮ ነገሮቻቸው መቀጠል ይችላሉ። ግን እነሱ ያንን ነገር ማድረግ አይፈልጉም። በቃ ነገሮቹን አራዝመው ወደ ሌላ ነገር ነው እያመሩ ያሉት። እና እስኪ ታረቁና በቃ አንድ ላይ ሆኑና እኛም ደግሞ ስለ እናንተ ደስታ እናውራ፣ እንናገር። በቃ አለ አይደለ? ተውት ሁሉን ነገር እና በቃ ታርቀናል በሉ፣ ችግር የለም። እናንተ እኮ ከካሜራ ጀርባ ሰላም ናችሁ ምናምን ነገር ብዙዎች ለእናንተ የሚቆሙ ብዙዎች ለእናንተ የሚናደዱ ብዙዎች ብዙ ነገር ለእናንተ የሚሆኑ ሰዎች አሉ አይደለም? በቃ እስኪ ለእነሱ እንኳን ብላችሁ እንዴ በእንደዚህ እኮ ርዕስን ባትመጡ እኮ እናንተ ይታይላችኋል። የምትሰሩ ስራ እኮ ሰው ይወዳችኋል። ግን በራሳችሁ ነገር ብትመጡና ነገሮችን አስተካክላችሁ ወደ ነበራችሁበት መመለስ ትችላላችሁ። ይመስለኛል ይሄ ነገር ድራማ ነው እንጂ የእውነት ሩታን የሚያፈቅራት ወንድ ኖሮ አይደለም። እስከዛሬ የት ነበረ? ቢኖርስ የት ነበረ? ሩታም ደግሞ እርግጠኛ ነኝ ፕራንክ እያደረገች ነው እንጂ እንደዚህ አይነት ነገር እንደማታደርግ በጣም እርግጠኛ ነኝ። ከኢትዮጵያ ውስጥ የትም እንደማትሄድ ምንም ያጣቸው የጎደለባት ነገር የሰው እኮ ስደትን ወይም ሌላ ቦታ የሚሄደው የሆነ ነገር ሲቸገር፣ ግን ነገሩንም ደግሞ እንደተወቹ ነው የነገረችን። ነገሮችን እንደተወች ካልተወቹ ለምን ወደ ቤት ተመልሽ? በጣም ግራ የገባኝ ነገር ካልተወቹና ለጊዜው ከሆነ አብርሃም ቤት ለምን መጣች? ከዚህ ፊትም ስትናገር ነበር እኔ ከአንተ የምንፈልገው ነገር የለም፣ ንብረትም ሆነ ምን የምፈልገው ነገር የለም። እሺ በቀደምቱ ሰርፕራይዝ አረጋት ቤት በጣም በፈንጠዝያ ምናምን ነገር ደስ ብሏት ነበረ። ኦኬ ለምን ይሄ ሁሉ ተፈጠረ? ድራማ ነው ይሄ ማለት ነው። ባለፈው መኪና ምናምን ሁሉ ነገር ድራማ ነው ማለት ነው። ማለት ሚዲያ ላይ ያለውና ሪል ላይፋችሁ ይለያያል ማለት ነው። ስለዚህ አብዛኛውን ጊዜ እኮ ይባላል ሪል ላይፍ እና ሶሻል ሚዲያ ላይ የሚደረግ ነገር አንድ አይደለም የሚሉት ወደው አይደለም። ስለዚህ ቤተሰብ እስኪ አስተያየት ሀሳባችሁን በኮሜንት አስቀምጡልኝ። ስለምትከታተሉኝ ስለምታዳምጡ እጅጉን አድርጌ አመሰግናለሁ። ሰብስክራይብ በማድረግ ቤተሰቡ ነው